ሌላው ደግሞ የምንመለከተው ታቦታት ሲወጡ ታቦት ሲወጣ ወይም ሲገባ በግ ታርዶ የበጉ ደም ፈሱ ከዚያ በኋላ ታቦት የተሸከመው ካህን ወይ ዘማሪያኑ ያን ተራምዶ የሚገቡበት ሁኔታ ሁሉ በአይናችን የምናይበት አለ። አልፎ አልፎ ነው። በእርግጥ በከተማችን የለም እንደዚህ አይነት ነገር። ያልኳቸው ነገሮች ሁሉ ከተማ ውስጥ የሉ ማለት ይችላል። ወደ ገጠሩ ያላስተማርነው ክፍል ወይም በቸልተኝነት የምናየው የገጠራማው ነባሩ ማህበረሰብ የኢትዮጵያ ማህበረሰብ አለ። እስኪ ጻፉ። ከተማ ላይ እኔ በግ በደንብ ሲታረድ ታቦት ሲያልፍ በግ ሲታረድ አይቻለሁ። ያውም ቤተክርስቲያን ግቢ ውስጥ እንኳን በግ ሊታረድ ቀርቶ ውሻ እንኳን ቤተክርስቲያን ግቢ ውስጥ ሲገኝ ችፍ ብላችሁ አባሩት እንጂ በድንጋይ እንዳትመቱት፣ በዱላ እንዳይመታ፣ እንዳይደማ። ከደማ እንግዲህ ደመ ከልብ ስለሆነ የውሻ ደም ስለሆነ ቤተክርስቲያን ግቢ ውስጥ እንዳይነጥፍ እንዳይንጠባጠብ ተብሎ በጥንቃቄ ነው የሚያባሩት። ውሻ እንኳን ሲሆን እንኳን ከብት ሊታረድ ግቢ ውስጥ ራቅ ተደርጎ ነው ታርዶ ስጋውንም እንኳን በደጀ ሰላም የሚመገቡት ተሰርቶ መጥቶ። ለምን ሲባል በቤተክርስቲያን ግቢ ውስጥ መፍሰስ የሚገባ ወይም መፍሰስ ስላችሁ መገኘት የሚገባው የጌታችን የኢየሱስ ክርስቶስ ስጋና ደም ብቻ ነው። ሌላ ምንም። የወር አበባ እንኳን ሴቶች ራሳቸው የወር አበባ ሲታያቸው በቤተልሔም በኩል ማለፍ አይደለም ግቢ ውስጥ መገኘት ራሱ እንኳን የለባቸውም ተብሎ የሚታሰበው ለምንድን ነው? የጌታ ስጋና ደም ብቻ ነው በዛ ግቢ ውስጥ እንደ ደም መቆጠር መታየት ያለበት። የሌላ የሰው ደም መፍሰስ የለበትም። በግፍ ከሆነ ያንን ግፍ ራሱ ወታደሩም አራጁም ይወስደዋል ግፉን። በግፍ ሰው ከተገደለ ከታረደ ሰው አይታረድም እንጂ። ከብት ግን ሆን ብለን አገልጋዮች እዛ ቦታ ላይ ማረድ፣ ከነ ፔሬዷ ሴት ልጅ መግባት፣ ቁስል ደም የሚያመረቅዝ የሚያመነዥ ቁስል እንኳን ይዞ መግባት አይፈቀድም። ደም የሚያወጣ ቁስል ይዞ እንኳን መምጣት፣ ስጋው ደሙ ለመቀበል ጭራሽ ቁስል ያለው ስጋና ደም ማን ቁስል ያለው ሰውነት ይዞ ስጋና ደም መቀበል አይፈቀድም። ቤተ መቅደስ መግባት ራሱ እንኳን ቁስል ያለው ሰውነት ይዞ መግባት አይፈቀድም። ስለዚህ እንዲህ አይነት ነገር እያለ ግን አባቶች ምን እንደሚያደርጉ ተመልከቱ፣ ስሟቸው። ግን ከተማ ላይ ያለ እኔ በደንብ አውቃለሁ፣ አይቻለሁም። ደግሞ ተጠርቼ ተጋብዤ እኮ ነው ያየሁት። ደግሞ አካባቢ ነው የሚታየው። ስለዚህ በግ ታርዶ ታቦቱ ተራምዶት የግባ የምትባለዋ ነገር የቤተ ክርስቲያንም ስርዓት አይደለችም፣ የኢትዮጵያም ስርዓት አይደለችም፣ በጎ ባህልም አይደለችም። ነውርም ወንጀልም ኃጢአትም ነው ሊሆን የሚችለው። ስለዚህ በግ ማረድ የፈለገ ሰው ማረድ፣ ማወራረድ፣ መብላት፣ መጥገብ ይችላል። ከአምልኮ ጋር ከታቦት መውጣት መግባት ጋር ተያይዞ ግን ትክክል አይደለም። በጣም የሚገርመው ሞኝነት ደግሞ ታቦት ከሆነ ቦታ ወደ ሆነ ቦታ ሲሄድ ታቦቱ ጥይት ካልተተኮሰ አይሄድም በሚል ሰበብ ጥይት የሚተኮስበትም የሞኝ ተግባር የሚፈጸምበትም አካባቢ ይታያል። እንደዚያ ማለት ነው። ይሄ ከዚያ የተለየ ነገር አለ። ታቦት ሲጀመር አይበላም አይጠጣም። በዚያው ላይ ደግሞ ያ ተግባር ስለተፈጸመ የሚወርድ ምሕረት የለም። ያ ተግባር ስላልተፈጸመ የሚፈጠር ምንም አይነት በጎ ነገር የለም እና ትክክል አይደለም፣ መደረግ የለበት። የቤተክርስቲያን ስርዓት አይደለም። እንግዲህ አባታችን ቃልዎት ያሰማልን። እጅግ በጣም እናመሰግናል። የተባረከ አንደበት። በትክክል የቤተክርስቲያን ላህ ያላቸው አባት ናቸው። የእኛን ትምህርት ይወቁ አያውቅም እንጂ ደግሞ ሲያውቁ እኛን ምን እንደሚሉን አይታወቅም እንጂ ደስ የሚል አገላለጽ ነው የሚገልጹት። ሌላው መማር እንፈልጋለን አይደለም? እንደዚህ አይነት ነገሮችን ሲያመጡ እኛም መማር እንፈልጋለን። በቃ ትክክል መጥፎ ጥሩን ጥሩ ሲሉ ደስ ይለናል። አሉ ደግሞ እንደዚህ ድንዝዝ ያሉ ደግሞ ምን እንደሚናገሩ እንኳን የማያውቁ አሁንም እንደምትመለከቱት ግለስሙ መስቀል ይዘዋል፣ ጠምጥመዋል፣ ካባ ደርበዋል፣ በሚገርም ሶፋ ላይ ተቀምጠዋል። ከዛ በኋላ ደግሞ የሚጽፉት ርዕስ ደግሞ ያልተጠመቁ አጥማቂያን ብለው ደግሞ ይጽፉታል። እና በጣም ነው የሚገርመኝ። ገብተው መርምረው እያንዳንዱ ነገር አይተው በፍቅር አንድ ቀን እኮ ጉባኤ ላይ መጥተው እኮ አናግረዋቸው። ካሜራ ፊት ብቻ ሰው እንዴት ካሜራ ፊት ብቻ ይደነፋል? የካሜራ ጀብድ፣ ካሜራ ፊት ብቻ አካኪ ዘራፍ ሁሉ ከረየው። በቃ ፉከራ፣ ሽለላ፣ ቀረርቶ አይቀራቸውም በካሜራ ፊት። እስቲ በአካል ኑና እነዚህን አባቶች ሳትጣሏቸው የካሚካኤል እንደተደረገው ሳታረጉ የካሚካኤል የሾላ ልጆች መጥተው ጉባኤ ላይ ብጥብጥ አድርገው ምናምን ተጣልተው ምናምን የዛሬ ስንት ዓመት 2000 ላይ ነው መሰለኝ። እኔ አልነበርኩም የዛን ጊዜ አላውቅም። 2000 ዓመተ ምህረት ላይ ይመስለኛል መጥተው በጣም ብዙ ረብሻ ረብሸው እንደዛ ከሚሆን ወጣቶቹንም ሌላ መቅሰፍቱና ሌላ ችግር ውስጥ ከሚከቷቸው አባቶች በድፍረት መጥተው አባቶችን አስቀምጠዋቸው ቢነጋገሩ ምን ችግር ነበረው? ካሜራ ፊት መደንፋት፣ ካባውም ሁሉም ነገር አለባበሱም ምላሱም ካሜራ ፊት። ይሄ ያደረጓትን ስለሚያውቁ የተዋረሷትን ስለሚያውቁ በድፍረት አይጠጉም። እነዛ አባቶች ፊት በድፍረት አይጠጓትም። ያደረጓትን ያውቃሉ።
ስንቱ መንፈስ እየተዋረድ ማን የላከ ሲባል ደብተራ ነኝ አለ ብለዋል እኮ አይደል? ቀሲስ መንግስቱ የእናቴ ልጅ ደብተራ ነኝ ብሎ ጮኸ። ምን ማለት ነው ደብተራ? ታዲያ ደብተራ ማለት እኮ በትክክለኛው መንገድ ቤተክርስቲያን የሚያገለግለው ማለት አይደለም። በደብተራ ስም የተደበቀ ስርማሽ ቅጠል በጣሽ ማለት ነው። አስማተኛ ጠንቋይ ማለት ነው። ምን አለበት ቢተባበሩን ቢያግዙን መጥፎውን ነገር ለማስወገድ። ያውቃሉ ዓላማችን ምን እንደሆነ። ቤተክርስቲያን ግቢ ውስጥ አልተጠነቆለ። በአደባባይ በካሜራ ፊት ሁሉ ነገር የሚደረገው። ካሜራ ከሆነ በካሜራ ፊት በአደባባይ አገልጋዮች፣ መነኮሳት፣ ቀዳሾች ባሉበት ነው ሁሉ ነገር የሚደረገው። በድብቅ የሚደረግ በመጋረጃ ውስጥ የሚደረግ ምንም ነገር የለም። ስለዚህ እንደነዚህ አባቶች ያሉት ደግሞ የሚናገሩትን ደግሞ ስሙ እስቲ። እዚያ ቦታዎች ይስራል አገልግሎት ይሰጣል ወይም የማጥመቅ። ስለዚህ አጥማቂዎቹ የልጅነት ጥምቀት ነው የሚያጠምቁት፣ ድውያንን ለመፈወስ የሚያጠምቁት ስልጣነ ክህነት ያላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በሰበካ ጉባኤ ተመድበው ሕዝብ የሚያውቃቸው ሰበካ ጉባኤ እንዲያገለግሉ የመደባቸው ካልሆኑ በቀር የተለየ አጥማቂ የለም፣ አልነበረም፣ አይኖርም። መጻሕፍት ከዳር እስከ መጨረሻው ድረስ ስናያቸው እንዴት እንደሚያስተምሩ ይታወቃል። በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ 1467 ምዕራፎች አሉት። ወደ ዝርዝሩ አልገባም፣ እያንዳንዱ ይቆጠራል። ስለዚህ መጀመሪያው እያንዳንዱ መግቢያ አለ። በዛ ሁሉ በብሉይ ኪዳንም ብናይ በአዲስ ኪዳንም ብናይ የትምህርት መጀመሪያ ዋናው ምን እንደሆነ ይታወቃል። ንስሐ ገብቶ በክርስቶስ አምኖ የልጅነት ጥምቀትን መጠመቅ እንጂ የግድ በተለየ ሁኔታ አንድ ሰው ታሟልና ያን ሰው አጥምቆ የሚያድን ልዩ አጥማቂ ቤተክርስቲያን አልመደበችም። ከመደበች በስራ ዘርፍ ነው ተመደበው። የቤተክርስቲያን አገልግሎት ብዙ ነው እንደሚታወቅ። ቀዳሾች አሉ፣ ማህሌታውያን አሉ፣ በሌላም የስራ ዘርፍ ተመድበው የሚያገለግሉ አሉ። ያ ካህን ግን ስልጣነ ክህነት ያለው መስቀል ይዞ መባረክ የሚችል ከላይ እስከታች መዋቅር አለ። 7 መዋቅር አለ ቤተክርስቲያን መዋቅር። ከላይ እስከታች ስንቆጥር እንደዛ ነው። ከመንበረ ፓትርያርክ ጀምሮ በዝርዝር ሲቆጠር እስከዛ ድረስ ይሄዳል እና በዚህ መዋቅር ውስጥ ሆነው መዋቅር ስንል የግድ አሁን ሰበካ ጉባኤ የቀጠራቸው ውጭ አይደለም። ድሮ ለምሳሌ ሰበካ ጉባኤ አልነበር፣ የቤተክርስቲያን ይዞ አገልግሎት ነበር። ስለዚህ በዚያ ጉባኤ አገልግሎት አንድ ህፃን በተወለደ በ40 ቀኑ ይታወቃል፣ ክርስትና ይነሳል፣ የልጅነት ጥምቀት ነው። አንዲት ህፃን በተወለደች በ40 ቀኑ ክርስትና ትነሳለች፣ የልጅነት ጥምቀት ነው። እነዚህም አጥምቀው ሐዋርያተ መንፈስ ቅዱስ ከማያስያን ዮርዳኖስ እንዲወለዱ የሚያደርጉ ስልጣነ ክህነት ያላቸው ካህናት እንጂ የተለዩ አጥማቂዎች ቤተክርስቲያን አልቀጠረችም፣ አትቀጥርም። እንዲሁም እንደዚህ አይነት ሰዎች በኋላ በዝርዝር የምንመጣበት ሆኖ እኔ የምላቸው ያልተጠመቁ አጥማቂዎች ነው የምላቸው። ክህደቱም ይሄ በነገራችን ባልተጠመቀ አጥማቂ መጠመቅ ደዌውን ያጠናክራል እንጂ ብረት አያመጣም። እንግዲህ ምን ማለት ነው እስቲ? ባልተጠመቀ አጥማቂ መጠመቅ ምን ማለት ነው እስቲ? እውነት እስቲ እንደው እግዚአብሔርን ይሄ ንግግር ለእነዚህ አባቶች ይመጥናል? ቃላቱስ ራሱ ይመጥናል? ምንድን ነው ያልተጠመቀ አጥማቂ ማለት? ልጅነትን ያልተጠመቁት ወይስ ሰውን የሚያጠምቁበትን ያን የፈውስ ጥምቀት ነው እነሱ ያልተጠመቁት? ከእንደዚህ አይነት ከጠመጠሙ መስቀል ከያዙ ካባ ከደረቡ ሊቃውንት ናቸው ተብሎ ከታሰቡ ሰዎች የሚጠበቅ ቃላት ነው ይሄ ቃላት። ይሄኛው ነው የሚበጀው። እዚህ ቦታ ላይ መጥቶ ማውራት ነው የሚበጀው። እየጻፋችሁ ነበረ ካነጋገሩ ምን አይነት ችግር እንዳለበት የሰው እየጻፋችሁ ነበረ። በጣም ነው የሚገርመው ምን ያህል እናንተ ራሱ ማየት እንደቻላችሁ፣ እንዴት አይነት ነገር እንደምታዩበት። ስለዚህ ስለዚህ እዚህ ቦታ ላይ ስላሉት ሁለቱ ስለጠመጠሙት ያልጠመጠሙት ፂማሙን ሽማግሌውን አባት ሳይሆን የሁለቱ የጠመጠሙትን ማንነት አምጥተው ሰጡኝና አየሁት። ይሄ ነው ይሄ ሰውዬ እኔ ባደኩበት ሰፈር እኔ ባለሁበት ቦታ ላይ የሚኖርበት ሰፈር ላይ ይሄ ሰውዬ ነው ብለው አምጥተው አሳዩኝ። በጣም ነው የደነገጥኩት፣ አዘንኩ። ይሄ አንደበት ነው መምህር ግርማን የሚቃወሙ? ይሄ ማንነት ነው? አሁን ይህን ቪዲዮ ባወጣው ይሄ ሰውዬ እኔ ላይ ድግምት አይደግምም? እኔ ላይ መተት አያስመትትም? ሰራለታለሁ አይልም? የእውነት ነው የምላችሁ እኮ እና በቃ ሾክን ያደረገው እጄ ደነገጥኩኝ። ምን እንዳደረጉ ሳይ ማንነታቸውን ስለነሱ በደንብ ስሰማ ያዘኑባቸው ሰዎች ቤተሰብ መስለው ጓደኛ መስለው ያዘኑባቸው ሰዎች አሉ። ሊጋ መጥተው ማንሰማው ጉድ የለም በነገራችን ላይ እና እኔ እንጃ ምን አይነት አንደበት ነው ታዲያ መምህርን የሚቃወመው ብዬ በደንብ አድርጌ የሚያጠምቁ አባቶችን አከበርኳቸው የበለጠ። እንዲያውም የእውነት እድሜያቸውን ያስረዝምልን ያልኩት። ሰው እንዴት በቆሸሸ ማንነት ውስጥ ሆኖ እንደዚህ ይቃወማል? እንዴት ልብስ ነጭ ስላደረገው ውስጡ ነጭ መስሎት ይናገራል? መስቀሉ ስላለ ፊት ለፊት የእውነት ይሄ ክህነት ንጹህ ክህነት ነው? በጣም ነው የሚያሳፍረው። በጣም ብዙ እልፍ የሆኑ የያዙት መስቀላቸው ጤነኛ ያልሆነ በብዙ አይነት ችግር ውስጥ ያለፈ መስቀል ማለት ችግር ስላችሁ መከራ አይደለም እኮ ሌብነት፣ በብዙ አይነት ማንነት ውስጥ ያለፈ መስቀል ይዘው ጤነኛ መስሎ ሲናገሩ አፌን ዘግቼ ቁጭ አልኩ። በቃ አፈርኩኝ። ያሳዝናል በእውነት።
ይህን ቪዲዮ ከተለቀቀ ቆይቷል። እንዳመጣው ያስገደደኝ ግን ይህንን ማንነት ይዘው ነው እንደዚህ የሚናገሩት አልኩኝ። ሰሞኑን እንግዲህ የሰማሁትን የራሴ በጣም ነው የሚያሳፍረው በእውነት። ያልተጠመቁ አጥማቂያን የሚለው ቋንቋ ማንን እንደሚወክል እንደገና እንድመለከተው ነው ያደረገኝ። እነሱን ራሳቸው ተጠምቀው ያውቃሉ፣ ግን ጸበል ልጠመቅ ብለው ገብተው ያውቃሉ እነዚህ ሰዎች? የእውነት ይሄን ቃላት ሲናገሩ እኔ ተጠምቄ አውቃለሁ ብለው ጠይቀው ያውቃሉ ራሳቸው? አልተጠመቅም ይለዋል ህሊናው። ለሰው ግን ተጠምቄ ያለው ነው የሚለው። ምን አገባህ ነው የሚለው። አርፈ ኑሮ የሚል መልስ ነው የሚመልሰው። ሌላው ደግሞ ከንግግሮቻቸው ስትረዱ በእነ መምህር ግርማና በሌሎች በሚመስሏቸው አባቶች ይህን አገሮት በሚያገለግሉ አባቶች ላይ ሲሆን ብቻ ነው ለማጥመቅ የተለየ ስራ አልተሰጠውም። ማጥመቅ የምትለውን ብቻ ሀሳብ ይዘረዝሩት። ያውን በሚዲያ ስለታዩ ካሜራ ባያስቀርጹ፣ የእውነቴን ነው የምላችሁ፣ ቪዲዮ ባይሰሩ ዝም ብሎ የሚያጠምቁ ቢሆን ኖሮ ማን ያውቃቸዋል? እነዚህን አባቶች ግን የጥምቀት አገልግሎት ብቻ የሚያገለግሉት ይሄን የሚሰሩ አባቶች የሉ። በየደብሩ ካሜራ ስላልተደቀነላቸው ነው፣ ስላልተቀረጹ ነው። ሌላ ምንም የማይቀድሱ ግን የሚያጠምቁ ብቻ አባቶች አሉ። በየቤቱ በጸሎት የሚያግዙ አሉ። ምንድነው ችግሩ? እኔ ሁሉ ነገር በእኛ በኩል ይለፍ። ካባ ለብሰን ለምን ተናቀን? ቴዎሎጂ ለምን ተከፈተ? መምህራን ለምን ግራጁዌት እያደረጉ ወጥተው በየአትሮንሱ ቀሚስ የለበሱ መምህራን ለምን አስተማሩ? የሚል የቅናት መንፈስ ይመስላል አጠቃላይ የሚያደርጉት ነገር። ዛሬ ራሱ ያየሁት ምንድን ነው እንደው በጣም ይገርማል። እንጃ እስቲ ይሄንን ስሙት በማርያም። የህፃን ፉክክር ነው። ምንድን ነው ቪዲዮውን ስታዩት የምትገምቱት ነገር አለ። እኔ ቀድሜ የምነግራችሁ ነገር አለ። ለምሳሌ ፈቀደላችሁ እንበል፣ የሆነ ሰው አንድ ነገር እንድታደርጉ ፈቀደላችሁና ስታናድዱት እንዲያውም ትቼዋለሁ መጀመሪያውን እኮ አንተን ማስቀመጥ አልነበረብኝም ብሎ የፈቀደላችሁ ለምን እንደሆነ ሳይታወቅ ይከለክላችኋል። መጀመሪያ ዘመድ ስለሆናችሁ ይሁን ገንዘብ ስለሰጣችሁት ይሁን ወይም ችግር የለውም ብሎ ነገሩን ቀለል አድርጎት ይሁን ፈቅዶላችኋል የሆነ ነገር ማድረግ። ከዛ ስትበልጡት ባካሄድም ወይ ደግሞ ትንሽ የዳህፀ ልሳንም ስተትም ትኖር እንዲያውም እኮ ህጉ አይልም ይለና በፍትሐ ነገሥቱ አውደ ነገሥትና ፍትሐ ነገሥት የሚያሳስታቸው ሰዎች አሉ። በፍትሐ ነገሥቱ ካህን ያልሆነ መምህር መሆን አይችልም ብሏል። እንዲያውም ቀድሞውንስ መች ተፈቀደላችሁ ብሎ እንደ ህፃን ልጅ ማውራት እምብየው እንደሚለው አይነት ነገር ነው የሚናገሩት። ምክንያቱም ቴዎሎጂ በመቀሌም በአዲስ አበባ በተለያዩ ቦታዎች ላይም አለ። ቴዎሎጂ መምህራን እየተመረቁ ግራጁዌት እያደረጉ እየወጡ ቤተክርስቲያንን በወንጌል እያጠለቀለቋት ያሉ ናቸው መምህራን። ዛሬ ተነስቶ እንዲያውም ፍትሐ ነገሥት ላይ ካህን ያልሆነ መምህር መባል የለበትም ብሎ ሲናገሩ ምን ያህል መምህራን የበዙ መምጣታቸው የካህናትን መድረክ የሚያሳጣ ነገር እንደሆነ አድርገው እንደገመቱት ነው የሚያሳየው። እንደዛ ነው የሚያስቡት። ኢጎ ማለት ነው ይሄ። ወይኔ በቃ መድረክ እኮ ተከለቅ፣ እነዚህ ከመጡ በኋላ ነው እንደዚህ ሆን ነው የሚል አይነት ነገር ነው። እስቲ ስሟቸው። መጣ ብሾ ዛሬ ማለት ነው። ከቤተክርስቲያን ሊያወጡ ነው በጌታ እንዴ? አረ እንማርበት። እንደዚህ ያሉ ባለጌዎች አልቀበልም። ይህ ብልግና። እግዚኦ መሐረነ ክርስቶስ። ስማቸው ዲበ ኩሉ ቀሲስ የሚለውን ስለማላምንበት ነው። የሰማሁት ነገር ስላለ ገና የምንዘረገፈው ብዙ ነገር አለ። ማንነታቸው ማለት ነው። ጠብቁ ብቻ አንድ ቀን በጣም ያናደዱን ያበሳጩን ጊዜ ዝርግፍ አድርገን በየቀኑ መልቀቅ እንጀምራለን። ዲበ ኩሉ ማለት ከሁሉ በላይ ማለት ነው። በሁሉ ደየበ ማለት ወጣ ላይ ተፈናጠጠ እንደማለት ነው።
ዲበ ሁሉ ከሁሉም በላይ ማለት ነው። እና ተጽዕኖ የፈጠረባቸው ይመስለኛል ስማቸው ራሱ እና እኔ እንጃ ብቻ ንግግራቸውን ሰምታችሁ ከሆነ የህፃን ልጅ ንግግር ነው። እንትናች ክብራቸውን የጠበቀ ክህነቱን የጠበቀ አይደለም የሚናገሩት። የሆነ ጨዋታ ነገር አለበት በውስጡ። ዝም ብሎ የስሜትን ማንጸባረቅ፣ ድንገት ወጥቶ ጉፍ ማለት እንደዚህ አይነት ባህሪ ያለባቸው እና ይህ አብሾ ነው። እንሰራለን ብለው አልነበር እሳቸውም? ነገሩ የት ይሄዳል ታዲያ? ካልተጠመቁና ካልወጣ የትም አይሄድም። በዚህ ሰዓት መቶ ተረክ ብሎ እንደ ቁልፍ ካላስነሳ የትም ሊሄድ አይችልም። እና ይሄ ዘመኑ ያመጣው ኢጎ የሚለው ድንፋታ ብለን የተረጎምነው አብሾ ብለን ደግሞ በጥንት የምናውቀው ጩኸት የሚባለው አካሄድ ራሱ ያለ ጥናት ነው በአሁኑ ሰዓት እየተካሄድ ያለው። እነዚህም ሰዎች በአብሾ ነው የሚያወሩት። ማንነታቸውን አምጥተው ካሳዩኝ በኋላ የበለጠ ጥናት እንዳጠና በእንደዚህ አይነት ፌመስ በሆኑ ማይክሮፎን ጨብጠው አፋቸውን በሚከፍቱ ሰዎች ዙሪያ ጥናት እንዳጠና ነው የሆንኩት። ለምን ሳልፈልገው ራሱ መረጃቸው ይመጣልኛል። ማለት የእኛን ትምህርት የሚያዳምጡ ናቸው ቤተሰቦቻቸው። ኢቭን አንዱማ ጭራሽ ሚስቱ ነች የደወለችልኝ። ባለቤቴ ያም መድረክ ላይ ሲሰድብ የነበረው ባለቤቴ ይሄ ነው ታሪኩ ብላ ነው የነገረችኝ። ክቡን ያልኩት እውነቴን ነው የምላችሁ። ያሳብዳል፣ ያማል። ምንድን ነው ህይወቱ ታዲያ? ለምንድን ነው በሰው ፊት እንደዛ የሚሆኑት? ለምንድን ነው በሰው ፊት እንደዛ ሆኖ እውነተኛ ለመምሰል የሚሞክሩት? እንዴት ወሱ እያነቁ ከባዕድ አምልኮና ከጨሌ ያላቀቁ የክርስቶስ እያደረጉ ያሉ ሰዎችን የሚናገሩት ለካ ያደረጉት ነገር ስላለ ነው። ሌላ ምንም አይደለም። የሚዲያ ጀግኖች ናቸው እነዚህ። በቃ የሚዲያ ብቻ የስክሪን የካሜራ የሌንስ ብቻ ናቸው። ፊት ለፊት መጥተው መጋፈጥ የማይችሉ አንድ ጥይት ቢፈነዳ የእናቴ ቀሚስ ደብቅኝ የሚሉ ናቸው። ባልተጨመቀ አጥማጭ መጨመቅ ዶሮን ያጠናክራል እንጂ ብረት አያመጣም። እንግዲህ የዘመኑ አጥማቂያን በብዙ መንገድ በተለይም የዋህ የሆኑ ብዙ ጠለቅ ያለ የቤተክርስቲያኒቱ ትምህርት የሌላቸውን ኦርቶዶክሳውያን የቤተክርስቲያኒቱን ልጆች ግራ እያጋቧቸው እያታለሏቸው ነው የሚገኙት በዚህ ዘመን። ለምሳሌ ሰፊ ጊዜ ሰጥቶ ስለ አጋንንት ማስተማር፣ አውደ ምሕረት ላይ የፈውስ አገልግሎት እያሉ ሰይጣንን ማጫጫህ፣ በህዝብ ፊት እያስለፈለፉ እንደ ትልቅ ጀብድ ልክ ጀብድ እንደሰራ በምዕመናን ዘንድ መቆጠር፣ ምዕመናንን እንደ ማስደነቅ ማስገረም፣ ጀግና መስሎ መታየት ነው። እንደዛ ነው። ግን አሁን ጉባኤ ላይ ቢመጡ እንደዛ አይነት ነገር የሚታየው ወይስ ህሙማን ሲፈወሱ ሲያለቅሱ ማየት ነው? የትኛውን ነው የሚመለከቱት? ግን የሌላ ሰው ቪዲዮ ነው የሚያዩት ወይስ ተሳስተው የፓስተሮችን ቪዲዮ ነው የሚያዩት? እኔ እኮ ይገርመኛል ሲያወሩ የእነማንን ቪዲዮ እንደሆነ። እንዴ ጉባኤው ላይ ቢመጡ እኮ ሰዎች ሲድኑ ሲያለቅሱ ከስጋ በሽታ ብቻ አይደለም ከአይምሮም ራሱ በሽታ ሲላቀቁ የሆነ ነገር ከላይ ላይ ተነስቶ ሄደ ብሎ እልል ሲሉ ይህንንስ መላቀቅ ይህንንስ ግልግል ለምንድን ነው ማያዩላቸው? ለምንድን ነው ስለመደመም ስለመገረም ስለ ተአምራት ብቻ የሚያወሩት? የዛ ሰው ስለሆኑ ነው። እኔ እኚህ ሰው እያላቃቸውም ካህን ይሁኑ ምን ይሁን አላቅም። ምናልባት ስላልጠመጠሙ ቆብ ስላላደረጉ ነው ይህን ምለው። ስለሳቸው አልተነገረኝም። ስለ ሁለቱ ነው እኔ በጣም ደንግጫለሁ። ሌላው ጥምቀት ላይ ጃልሜዳ ወረብ በመወረብና በማይክራፎን ጨብጦ በፌመስ የሚታወቁ ሰውዬ ስማቸውን መናገር አልፈልግም፣ ፎቷቸውንም አላሳይም። ኃይለኛ ደብተራ መተተኛ ናቸው። ግን ምን ሲናገሩ እንደሰማ በቪዲዮ ብታዩት ይገርማቸዋል። የሚቀጥለው ሳምንት ላይ ያቀርብላቸዋለሁ። በጥምቀት ጊዜ በወረብ በጳጳሳት ፊት ቅኔ በመቀኘት የታወቁ ናቸው። ግን ቤት ውስጥ ደግሞ የመጨረሻ በዝሙት የወደቁ ተራ ከሰራተኛ ጋር ከተለያዩ ሰዎች ጋር በዝሙት የወደቁ ሰውን በመተት እገልሻለሁ እሰራልሻለሁ የሚሉ ሰው ናቸው። ታዲያ ምንድን ነው እሺ ጥምጣሙ ምንድን ያመጣው ለውጥ? ወይም ደግሞ በጥምጣሙ ውስጥ የተደበቀው ማንነታቸው ሲወጣ ለምንድን ነው የሚበሳጩት? ለምንድን ነው መንፈስ የሚልኩብን ስናወጣው? እኔ አሁን ሰሞኑን ወጥሬ ይዛችሁ ይዣለሁ አይደለም? እኔም ከላይ በኋላ ከወጣ በኋላ እንዴት ራሴን በመቁጠራ ቀጥቅጬ እንዴት አድርጌ መንፈሱን አስሬ ጸበል እንዴት እንደምሸኘው እኔ የማውቀው እየሆንኩ ያለሁትም ከንቱ ውዳሴ እንዳይሆንብኝ እንዲሆንኩ ስል ይሄ ራስን ከፍ ከፍ ማድረግ እንዳይሆንብኝ ብዬ ነው። በጸሎት ስለምታግዙኝ ነው እየዳንኩ ያለሁት። በእውነት በጣም ነው የምናዝነው። ተአምራትን ብቻ እያሰቡ አይን ማብራትን እንደ ተአምራት እንጂ የሚያዩት ሴትዮ አይኗ በርቶላት ተፈወሰች የሚለውን አያስቡትም። ሁሉን አየች እግዚአብሔር በዚህ ዘመንም አይን ያበራል የሚለውን አይደለም የሚያስቡት።
የሰውየውን እንደ ጀብድ ነው የሚያዩት። ለምን? ስርማሽ ቅጠል በጣሾች የሚያደርጉት ነው ብለው ስለሚያስቡ። ለምንድን ነው እንደ ችሎታ የሚታየው? ለምን ነው እንደ ታምራት የሚታየው? እንደ ፈውስ ለምን አይታይም? እንደ ድህነት ለምን አይታይም? እንደ ግልግል ለምን አይታይም? ከመንፈስ እንደ መላቀቅ ለምን አይታይም? ይገርማል። በተለይ ማለት ነው። በመቁጠሪያ ደግሞ አጋንንትን እንገርፋለን የሚሉ ለምዕመናን መቁጠሪያ እየሸጡ ሰይጣንን ግረፉት፣ ቀጥቅጡት የሚሉ በሉቃስ ወንጌል ምዕራፍ 8 ቁጥር 30 ላይ ያለውን ስምህ ማን ነው አለው ጌታችን የሚለውን ይዘው ይኸው እሱስ አስለፍልፎ የለ እንዴ እያሉ ደግሞ አንዳንድ ለሚጠይቋቸው ትንሽ የዋሃን ይኸው እሱም እንኳ አስለፍልፏል። ማስለፍልፍ እኮ መጽሐፍ ቅዱሳዊ ነው፣ አጋንንትን ማስለፍለፍ ብለው ጥቅሱን አላግባብ እየወሰዱ እንዴት አለ። ከዚህ በላይ እናንተም ጥቅስ የምትጠቅሱት እኛን ለመርታት ከሆነ እኛም ደግሞ ለምንጠይቁን ጥያቄ መልስ የምንመልሰው ጥቅስ ከሆነ እንዴት ነው አላግባብ የሚሆነው? እሺ የእናንተም አላግባብ ነው ንግግራችሁ። በሽበታችሁ ልክ እያወራችሁ አይደለም ያላችሁት። በእድሜያችሁ ልክ አይደለም እያወራችሁ ያላችሁት። የዘቀጠ የወረደ ማንነት ነው ያላችሁ። ማነህ አንተ ብሎ መጠየቅ አጋንንትን ማናገር ከሚለው ውጭ ሌላ ምን ሊመጣ ይችላል? ሐዋርያት እየሰሙት ነው። ጌታ አጋንንትን ማነህ ካለው እኔም ነገ ማነህ እለዋለሁ ከሚለው ሐሳብ ውጭ ሌላ ምን ሊመጣ ይችላል? ትሬሊንግ ነው ከሚለው ውጭ ሌላ ምን ሊመጣ ይችላል? ስንት ናችሁ? ሌጊዮንን አለው። ከዚህ ውጭ ምን ሊመጣ ደግሞ? ገድላትና ድርሳናት ላይ ገብተን ስናጣቅስ ምን ማለት ጀመሩ? ደግሞ አሁን በጣም የሚገርም እኮ ነው። አይ ገድላት እኮ እንደ ማጣቀሻ እንደ ምስክር ሊሆኑ አይችሉም። ያ ማለት ቅዱሳንን እኮ እየካዱ ነው፣ ፈውሳቸውንም እየካዱ ነው። ገድሉን እስቲ ግብተው ይዩት። ስንቱን መንፈስ ነው ያናዘዙት አባቶች እንዴ! ስንክሳር ውስጥ ድርሳን ውስጥ ማነህ፣ ምንድነህ፣ ከየት መጣ፣ ለምን እንዲያረክ ስንቱን ብለውታል። ለምንድን ነው እነዚህ አባቶች ጋር ሲሆን ይህ ጥያቄ የሚመጣው? ገብቶ ለምን አይመረምሩም? አይወጧትማ። ይህንን አንደበታቸውን አፍ የሚያዘጋሉ እንዴ! እያንዳንዱን እየጠቀስን ስናመጣ ለፈውሱ ወይም ደግሞ ለዚህ አስተምሯችን ምስክር አድርገን የሁሉንም ከሁሉም አይነት ዘርዝረን ስናመጣ አጣመው ነው የሚተረጉሙት ይላሉ። ማነህ ብሎ መጠየቅ ማጣመም ነው። ማነህ ብሎ ጠየቁት፣ እገሌ ነኝ አለ። ለምሳሌ ባለፈው ሳምንት ንስሐ የገባችልኝ ልጅ ልንገራችሁ። ጸበል ላይ ማነህ ተብሎ ተጠየቀ። የእሱ አይደለም የሌላ ሰው። ጸበል ላይ ነኝ አለች። እንግዲህ እንዴት እንደተመለሰች ጠይቃት ማለት ነው። እንዴት ግን ንስሐ ገባች ስላት፣ የመጨረሻ ጊዜ ንስሐ የገባሁት በቃ የገረመኝ ጸበል ላይ ማነህ ብሎ ጠየቁት። እኔ አዳልሞቴ ነኝ እንዲህ 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 አደርጋለሁ ብሎ ሲናገር እኛ ቤት ያለውን ነገር ተናገራለች። በቃ የቤታችን ችግር ተፈታ። አሁን አወኩት። ሄጄ ወንድሞቼን ነገርኳቸው፣ ረከቦቱን ጣልኩኝ። ከዛ በኋላ ጸሎት ክፍል ሰራሁኝ፣ ገልማውን አፈረስኩት አለች። አፍርሼ ከጓሮ አትክልት ጎመን ተከልኩበትና ጓሮ መኝታ ክፍል ውስጥ ገብቼ ደግሞ ጸሎት ክፍል ሰርቼ መስገድ ጀመርኩኝ። በ6 ወር ቆረብኩኝ፣ የክርስቶስ ሆንኩኝ አለች። ይህን በመስማቷ የክርስቶስ በመሆኗ ጥፋተኛ ናት ወይም እነዚህ ሰዎች ጥፋተኞች ናቸው? ምንድን ነው የምትሉት እናንተ ሰዎች? እንዴት ነው የምታስቡት? ጭንቅላታችሁ ምንድን ነው የሚያስበው? ለምንድን ነው በገድላት ውስጥ ያለው ነገር የምትክዱት? በአባቶቻችን ታሪክ ውስጥ ያለው ለምን ትክዳላችሁ? ምን አይነት ክህነት ነው? የእኛ የአባቶቻችን ክህነት ተጽፎ አግኝተነዋል። ይሄኛው ምን አይነት ክህነት ነው? ምን አይነት ክህነት ውስጥ ያለ ጭንቅላት ነው? ከየት ነው የተማሩት? ነው ዘመኑ ላይ በዚህ ዘመን ያለው አብሾ እንትን ዶዜጁ በዝቶባቸው ነው። ናወዙ መሰለኝ ዶዜጁ የሚወስዱት መጠን አሃቤ ብለው ስንት ሆኜ ልግባ ብሏቸው እንግዲህ የፈለግከውን ብለውታል መሰለኝ። በጣም ነው የሚገርመው። ዳር ላይ እናስባለን አጋንንትን ፎቶና ቪዲዮ ደግሞ እየቀረጹ ድሮ ካሴት ነበር የሚሸጡ የነበር። አሁን ደግሞ በዚህ በሚዲያው እሱን ደግሞ እያሉ ሰው ደግሞ ጠቅላላ እዚያ ላይ እንትን የሚሉ ብቻ እንደ አሸን ፈልተዋል። እንዲህ አሉ። እንደውም ኧረ በደንብ ነው የምንበዛው። ገና ቁረጡትና ልቀቁት ቲክቶክ ላይ። አሁን በፊትማ በቪሲዲ ይለቀቅ የነበረው ቲክቶክ ባልነበረበት ሰዓት ላይ። አሁን ሁሉም እጅ ላይ ኔትወርክ ኢንተርኔትም አለ፣ ቲክቶክም አለ፣ ዩቲዩብም አለ። ይብስላቸዋል እንዲያውም ሰማዕታትን በሰየፏቸው ቁጥር ብዙ አማኞች ይበዙ ነበር እንደሚባለው። በተናገራችሁ ቁጥር ይበዛል፣ እየበዛ ነው የሚመጣው። ለምን? አላዋቂነታችሁ። አፍ በተከፈተ ቁጥር ውስጥ ሆድቃ ይታያል ነው የሚባለው። ማንነት ይታያል፣ ጭንቅላት ይመረመራል እኮ። ካሴቱም ቪሲዲውም ቀረጻውም ፎቶውም ተበትኖ አልከሰረም። የበለጠ በጣም ብዙ ህዝቦችን ነው ያመጣው። ችግርም አልፈጠረም። ችግር ፈጥሮም ከሆነ በየዋሃል ላይ ነው፣ ይስተካከላል። እንኳን አይደለም እነዚህ አባቶች ጋር እናንተው ራሳችሁ ጋር እንኳን እንደ ንጹህ ክንፍ እንዳበቀለ እንደ ጻድቅ አድርጋችሁ የምታዩቸው
የጉባኤ መርሃ ግብሮች ስንት እንከን አለባቸው። ልክ ጉባኤ ላይ ወይም ማህበራቸው ላይ ሁሉ ነገር ትክክልና ንጹህ እንደሆነ አድርገው ይሄኛው ጉባኤ ላይ ግን እየቆጠሩ እንትን ይፈጥራሉ። ጉባኤ ይሰራሉ፣ ፕሮግራም ይሰራሉ። በሽበታቸው ልክ አልሆንም ካሉ ጥቁር ምንም አይነት ነጭ ሽበት ሳያወጣ ጥቁር ፀጉር ብቻ ያበቀለ ህፃናትም ሆነው ከነሱ አንደበት ላይ ደግሞ ምስጋናን ያዘጋጃል እግዚአብሔር። የቢታንያ ድንጋዮችን ተነስተው ያመሰግኑታል ለተባለ ምንም አያውቁም የሚባሉ የዋህ ልብ አላቸው የሚባሉ ሰዎች ድል እያደረጉት ነው ሰይጣንን። እናንተ አላመለካችሁም ማለት እናንተ ባዕድ አምልኮ ቤታችሁ የለም ማለት ሁሉም ጋር የለም ማለት ነው እንዴ? በየቤታቸው የሚያመልኩትን የሚያውቁት ህዝቡ ነው። እኔ አመልክ ነበር እናቴ ታመልክ ነበር ብሎ የሚለው ህዝቡ ነው። አላመለክም ብላችሁ ልትክዱለት ነው? እኔ የማውቅልህ እያላችሁት ነው? ምንድን ነው ጭንቅላታችሁ? በቃ ካሜራ ፊት የሆነች አጀንዳ ይዞ ወረቀት ይዞ ወጥቶ ማውራት ብቻ ነው የምታውቁት። ማገናዘብ የሚባል ነገር የለም። ቪዲዮን አይቶ የዳነ ህዝብ ብዙ ነው። ሰምቶ የዳነ ብዙ ህዝብ ነው። እኛ ጋር ሳይመጣ ቆርቦ ለክርስቶስ ሐዋርያ የሆነ ስለ ክርስቶስ በግ ሆኖ የቀጠለ ስንት ሰው አለ? ደቀ መዝሙር ሆኖ የቀጠለ ስንት ሰው አለ? እኛ ሳናገኛቸው እግዚአብሔር ይስጥህ የሚሉ በየቦታው ስንት አሉ? ይሄንን ስላየሁ ተለወጥኩ የሚሉ ስንቶች አሉ? ከስንታን ከመቶ አንድ ሰው ቪዲዮን አይቼ ነው ጉድ የሆንኩት ቢል 99 ሰው ይከዱታል። ይኸው ቪዲዮን አይቶ ከንቱ የሆነው ሰው ይሁት ብሎ የእሱን ነው ቪዲዮ የሚያጧጥፉት። 99 ሰው ድነዋል። ጌታም እኮ 12ቱን መርጦ እኮ ነው ከ12ቱ አንዱ የካደው ይሁዳ ስለካደ 11ዱ ሐሰተኞች ናቸው ማለት ነው። ምን ማለት ነው ይሄ? በጣም ይገርማል። የኖህ መርከብ እኮ ነች ቤተክርስቲያን። ፍየል እንዳለ ሁሉ ነብር አለ፣ ጭልፊት አሞራ እንዳለ ሁሉ እርግብም አለች፣ እባብም አለ። ንጹሐን እንስሳት እንዳሉ ሁሉ መርዛማ የሆኑ እንስሳትም ደግሞ አሉ። በኖህ መርከብ ውስጥ እነዚህ ሁሉ የተሰባሰቡት። ወደ እግዚአብሔር ቤት ስንመጣ ውስጥም ያለን የምናገለግል አንዳንዶቻችን እንደጠፋው ልጆች ስንመለስ፣ አንዳንዶቻችን ደግሞ የጠፋው ልጅ ወንድሞች ነን። የጠፋው ልጅ ወንድም ምቀኛን የሆነው ሰዎች ከጠፉበት ሲመለሱ ወደ ቤተክርስቲያን ሲመጡ ለምን መጣ ወንድሜ እንደገና ያለውን ሀብት ሊወርስብኝ ነው ወይ ብሎ የጠፋው ወንድሙን በመመለሱ ደስተኛ እንደመሆን እንደሚገባው ግን ለምን መጣ አለ። አጉረመረመ። ስለሚወርሰው ሀብት ነው የሚያስበው። አሁን ያሉትም አባቶች እንደዚህ ናቸው። ለምን ሰባኪያን በዙ? ለምን ይህን ትምህርት የሚያስፋፉ በዙ? ለምን ጸጋቸው የበዛ ሰዎች በዙ እኮ ነው። በጣም ይገርማል። አንዳንድ ጊዜ በጣም ያሳፍራል በእውነት። የጠፋው ልጅ ወንድሞች ጠፍተው ወደ ቤቱ ሲመጡ እሰይ እንኳን መጣህልኝ ና አብረን ያለችው እንካፈላለን ምን ችግር አለ ብሎ ጠጋ ጠጋ በሉ የሚል የለም። የጠፋው ልጅ ወንድሞች ናቸው እንዳለ። ደግሞ በዛ ላይ ደግሞ የሚገርም ነው፣ አባትየውንም እንኳ አይሰሙትም። አባትየው ለምንድን ነው ልጄ እንደዚህ ክፉ? ከድንኳኑ ጀርባ የጠፋው ልጅ ወንድም ምን ሆነህ ነው ያዘንከው ሲለው እነሆ ለእኔ ያላደረግከውን ለእሱ ድንኳን አድርገህ እንደዚህ አድርገህ ታበለዋለህ ታጠጣዋለህ ብሎ ደግሞ ይመቀኛሉ። ስጋው ደግሞ ስለተቀበሉ እየሰገዱ እየጾሙ ስላሉ ለምን እንደዚህ ሆነላቸው ብሎ የሚመቀኙ ካህናትና አገልግሎት መንፈሳውያን ሰንበት ተማሪዎች ነው የበዙት። ያንን የሚነቅፉ መስገዳቸውን የሚነቅፉ መቁረባቸውን ንስሐ መግባታቸውን የሚነቅፉ የጠፋው ልጅን ባህሪ ይዘው ወደ አባታቸው ቤት የተመለሱት ልጆች የሚነቅፉ ትውልዶች ነው የመጡት ውስጥ ያሉት። በጣም የሚያሳስር በእውነት በራስ አንደበት መቀሰፍ ማለት ይሄ እኮ በራስ አንደበት መቀሰፍ። እግዚአብሔር ምሕረቱን ይላክልን። አንድ ወቅት ጋብ ያለ ይመስል ነበር። አሁን ደግሞ ቁጥራቸው እየጨመረ በየአጥቢያውም እንደውም አንዳንድ የደብር አስተዳዳሪዎችም ጭምር ከፍተኛ ገቢ ስለሚያስገኙላቸው እነዚያን በቃ በአውደ ምሕረት ላይ በደንብ አክብረው ሁሉ የሚያስተዋውቁ ሁሉ ያጋጥማሉ። እና ቤተክርስቲያኒቱ እነዚህን በመሳሰሉ በአጥማቂዎችና ደግሞ በግብራቸው ላይ ምንድን ነው የምትለው? ምዕመናን ግራ እየተጋቡ ስለሆነ አያይዘው ቀደም በተባለው እንደው የቤተክርስቲያን አጥማቂ ያለ ወይ ከሚለው ጋር መላከ ታቦር ባሉበት ላይ የሚጨምሩት ካለ ጨምረው በዚህ ዙሪያ ደግሞ እርሶ መልስ ይሰጣል። አሁን መጠየቃቸው ነው በሳቸው ቤት። ይህ ፕሮግራም 40 ደቂቃ ሽፋን ነው እኮ በቃ 40 ደቂቃ 1 ሰዓት የሚሆን የአየር ሰዓት መሸፈን። ለምሳሌ የኢቢኤስም የኢቲቪም የሌሎችም የቴሌቪዥን ፕሮግራም እንትኖች ይደውላሉ። እንደው እንደዚህ አይነት ፕሮግራም ትይዝልኛለህ ብሎ ይደውላሉ። አይ ይቅርታ አልመጣም።
ለምን አይ እንደዚህ እኮ ልንጠይቅ አይ አልፈልግም፣ የአየር ሰዓት መሸፈኛ መሆን አልፈልግም። በቃ በየቀኑ የሚያቀርቡት ሲያጡ ኮተታውንም 5 ደቂቃ ዘፈን ዘፍኖ ፌመስ የሆነውንም ያቀርቡታል። አሁን በቀደም ሰቀላ ፕሮግራም አባይ ቲቪ ላይ ማን ሾው ነው የሚባል የሆነ ሲያቀርቡት ነበረ። እብዷን እንደ እብድ የምትሰራዋን ሴት ያላያችኋትም? የማይሆን ነገር የምታደርግ በዝናብ ልብስ እያጠበች ምንድነው የምታደርገው? የሆነ ዝብርቅቅ ያለ ማንነት ያላት የሆነች ግራ የምታጋባ ሴት እሷን አቅርበዋት የሚጠይቀው ጥያቄ ራሱ ሙትት ያለ፣ የምትመልሰው መልስ ሙትት ያለ፣ ለአየር ሰዓት የማይመጠን ልክ እንደዚሁ አይነት ሁሉ እዚህ ጋርም ስትመጡ ደግሞ አባቶቻችን እንደዚህ ነው የሚሆኑት። ካሜራው ፊታቸው ስለሆነ እስቲ ስለ እነዚህ ሰዎች ምን እናውራ ብለው እዛው ነው የሚያወሩት። አንብበው መርምረው እስቲ ሰሞኑ ምን ተባለ፣ የዛሬ 9 ዓመት፣ የዛሬ 8 ዓመት፣ የዛሬ 5 ዓመት ይሄን ርዕስ አንስተነው ነበር። እስቲ ገብተን እስቲ አንዳንድ ነገሮችን እንመልከትና አይተን አዳምጠን ቻሌንጅ ብናደርግ ይሻላል ብሎ እንኳን አያዳምጡ። ገብቶ ቢያዳምጡ ቻሌንጅ የሚያደርጋቸው የሚፈትናቸው የሆነ ሀሳብ ስላለ አይፈልግንም። እላቸው ላይ ያለው መንፈስ እንዲያዳምጡ ስለማይፈልግ ያቺ እንደ ዘመድኩን ማለት ነው የዛሬ 10 ዓመትና 9 ዓመት የሚያውቃትን ያቺኑ ቃል ይደግማታል። የቻይና የእንትን መሬት መቀመጫ ሹፌር የሚቀመጥበትን መቁጠሪያ ብሎ ያመጣላችኋል ይላል። አሁንም ይደግማታል በየዓመቱ። ይሄ ነው በእውቀትና በንባብ አለማደግ፣ በማዳመጥ ራስን አለማሳደግ ማለት ይሄ ነው። በጣም የሚገርሙ። ስለዚህ አሁንም የአየር ሰዓት መሸፈኛ ነው። እኚህን ሰውዬ እና የቅድም ያሳየኋችሁን ሰውዬ ታሪካቸውን አመጡልኝ። እንግዲህ ቅድም ያልኳችሁ ይህን ነው። እኔ በጣም ነው ማፍረው። በብዙ አይነት መንገድ ሌሎች ከነዚህ ጋር አብሮ በፎቶም ጭምር ነው ያመጡልኝ እና ይሄ ነው ሲባል አፌን ይዤ ቁጭ በቃ መምህር ምን ይሻላል አሉኝ። አሁን ባወጣው ቤተክርስቲያን ባለችበት ትኩሳት ላይ በዛ በኩል በጅማ እንደዚህ ክርስቲያኖች እየታረዱ ነው እየተባለ እዚህ ጋር ደግሞ ቤተክርስቲያን መዋቅሯ እየተነቀነቀ ይህንን ነገር እንደዚህ ባድርገው እኔም ራሴ ጤነኝነት ስሜት አይሰማኝም። ሆን ብዬ ለጠላት ማብርና ማግዝ ይመስለኛል። ስለዚህ ይቅርብኝ ብዬ ተውኩት። በአንደበቴ ግን ይኸው ራሳችሁን ጠብቁ፣ ከምታውቋቸው ካሳየኋቸው አባቶች ራሳችሁን ጠብቁ። እግዚአብሔር ምስክሬ ነው። በጣም ብዙ ቦታ ላይ በካባ ውስጥ የተደበቁ ብዙ ስራ የሚሰሩ ሰዎች አሉ። ቀድሜ መጀመሪያ ቪዲዮ ላይ የለቀኳቸው በድምፅ ያስገባኋቸው ደብተራ ሰምታችኋል። የተናገሩትን ንግግር መጀመሪያ ሰንበት ተማሪዎች ሲሞግታቸው የነበረውን ራሳቸውን ትልቅ ቦታ ስላስቀመጡ ታች ያለውን ሕዝብ ንቀውት፣ ሰድበውት፣ ረግጠውት ጨርሰዋል። ባይምሯቸው ማለት ነው። ቻሌንጅ ሲያደርጓቸው አይወዱም። ሲመልሱላቸው ለመመለስክልኝ ነው፣ ሲጠይቋቸው ጥያቄው ጠማማ ነው ይላሉ። ለምንም ነገር የማይመጥን በቃ ራሳቸውን ችለው ብቻ እንዲቀመጡ የተፈጠሩ እስኪመስሉ ድረስ መነካከት። ይሄ አትንኩኝ የሚል ታውቃላችሁ። ጠጅ ለምሳሌ ከምንም መጠጥ ጋር ይቀላቀልም ይባላል። አትንኩኝ ይላል፣ አይስማማውም። ጠጅ ጠጥታችሁ ሌላ ነገር ስትቀላቀሉበት ብስናቱ ጥሩ አይደለም ይባላል። እና እኔ አላውቅም ሲባል ነው የምሰማው። በቃ ይሄ አትንኩኝ አይነት መጠጥ ናቸው። በቃ የሚፈልጉት ብቻ አባ እዚህ ጋር ተቀመጡ፣ ጉልበት መሳብ፣ ካባ መደረብ፣ አባቴ ባርኩኝ፣ መስቀል አሳልሙኝ ብቻ ነው የሚፈልጉት። መነካት ወይም ደግሞ የሆነ አስተያየት ራሱ እንኳን አይፈልጉም። እንዴ ጊዜው ሄዷል። ህዝቡ ተመራምሮ ቤት ውስጥ ያለውን ችግር አውቆ እያለ ብዙ ነገር አውቋል። ማንም የሚሸወድ የለም በአሁኑ ሰዓት።